አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈረሰኛዋ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? ሀባይቢ እኔ ደህና ነኝ አልሐምዱሊላህ። ክብር ምስጋና ሁሉ ለዓለማቱ ጌታ ይገባው። ዛሬ እንግዲህ በአዲስ ነገር፣ በአዲስ ርዕስ፣ በአዲስ መልስ መጥቼላችኋለሁ ማለት ነው። ጥያቄያችሁን እየጠየቃችሁኝ ሰንብታችኋል። ነገር ግን የሁላችንም ጥያቄ ዛሬ ልመልስላችሁ መጥቻለሁ ማለት ነው። ይቅርታ እንግዲህ ዛሬ ቁሜ ነው ቪዲዮ መቀረጽው። ያው ተቃላችሁ አይመች ሙሉ አያስገባም። ስለዚህ ያው ዋናው ድምጽ ከገባላችሁ ሌላው ምንም አያደርግላችሁም። እና ሀባይቢ እንግዲህ ጥያቄ ልጠይቃችሁ ሜሴጅ ይዤላችሁ ስለመጣሁ ማለት ነው። እስከ መጨረሻ ድረስ በትዕግስትና በሶብር ጠብቃችሁ አዳምጦኝ ማለት ነው። ምክንያቱም ግማሹን ከሰማችሁት ግማሹን ካልሰማችሁት ለእናንተም ጥቅም የለው ማለት ነው። ሙሉ መረጃ ሙሉ ነገር ለመጨበጥ እስከ መጨረሻ ማዳመጥ ይኖርባችኋል ማለት ነው። ሌላው ደግሞ ላይክ እና ሰብስክራይብ ማድረግ አትዘንጉ፣ አትርሱ። የምር በጣም ሰብስክራይቤ እየሄደልኝ አይደለም፣ ላይኬም እንደዛው ቪውም እንደዛው እየወረደ ነው የሚሄደው ማለት ነው። በነገራችን ላይ እኔ ብዙ ጊዜ ነግሬያችኋለሁኝ ዩቲዩብ እየጀመርኩት ዛሬ አይደለም እና ከሳምንት በፊት እንደውም እንኳን ደስ ያለሽ ኮንግራ ዩቲዩብ ከከፈትሽ 5 ዓመት ሞላሽ ብሎ ሜሴጅ ራሱ ልኮልኛል ማለት ነው። 5 ዓመት ይሁን እንጂ ሰቤም እንደምታዩት ነው፣ ላይኩም እንደምታዩት ነው። ዶላር የለም ማለት ነው። ምንም ነገር የለም፣ እየተንቀሳቀስልኝ አይደለም፣ እየታየልኝም አይደለም ማለት ነው። ስለዚህ እንድታይልኝም ሰው ደንበኛ እንዲመጣ ማለት ነው ላይክ እና ሰብስክራይብ እያደረጋችሁ ማበረታታችሁ አይልኝ እላችኋለሁ ማለት ነው። እና ማታ ራሱ ላይቭ ላይ ገብቼ ጥያቄ ጠይቃችሁኝ ነበረ። ዛሬ ቪዲዮ እንደምሰራ ቃል ገብቼላችኋለሁ ማለት ነው። ስለዚህ በቃሌ መሰረት ደግሞ አሁን ጥያቄዎቻችሁን እያንዳንዱን እመልስላችኋለሁ ማለት ነው። እና አዳምጦት እስከ መጨረሻ ተጠቀሙበታላችሁ ማለት ነው። በተለይ ሳዑዲ ውስጥ ያላችሁ እህቶች፣ መኖሪያ ፍቃድ የሌላችሁ፣ እንደዚሁም ደግሞ ወደ ሀገር ለመግባት ያሰባችሁ፣ አገር ባትገቡም ደግሞ ልጆች ለመላክ ያሰባችሁ እናቶች፣ እንደዚሁም ደግሞ ወደ ሀገር ስትገቡ ልጅ ይዛችሁ መግባት ያሰባችሁ ማለት ነው። እናንተ ናችሁ ጥያቄ ጠይቃችሁኝ የነበረው ማለት ነው። እና ሰሞኑን ከሳምንታት በፊት ያው ምንም አይነት መረጃ ስላልነበረኝ ስራም ጀምሮ ስላልነበረ ኤምባሲ መልስ አልሰጧችሁ ማለት ነው። አሁን ግን ኤምባሲ ስራ ከጀመረ ሳምንት ሆኖታል ማለት ነው። ሳምንት ስለሆነው እኔም አዲስ መረጃ ነው ይዤላችሁ የመጣሁት ማለት ነው። እና ለምሳሌ ልጅ ይዤ ልሄድ ነበር ብለሽ የጠየቅሽኝ ልጅ አለሽ። ልጅ ይዘሽ መሄድሽ እንግዲህ የነሲብ ጉዳይ ነው። እንደ ሀሳብ ልጅ ይዛችሁ ባትሄዱ እመክራለሁ። ምናልባት ማንም ሰው ከሳዑዲ ልጅ ይዞ መግባት የሚፈልገው ብዙሃኑ ገንዘብ ነው አይደለ? ያው ለገንዘብ ተብሎ ነው። ግን ደግሞ ገንዘብ ከምታገኙት በላይ በዛ ጋር የምታሳልፉት መከራም አለ፣ ፈተና አለው ማለት ነው። የሰው ልጅ ይዛችሁ መስሪያ ቤት ገብታችሁ መስሪያ ቤት ስላችሁ ይንትኑ ማለት ነው ኤምባሲው። ከዛ ያለውን ፕሮሰስ ጨርሳችሁ ምናልባት እሱ ከተሳካላችሁ ነው በነገራችን ላይ ለአሻራ ቀጠሮ የሚሰጣችሁ ወይም ወደ አሻራ የምትሄዱት። በዛ ላይ ምልልሱ ለመጀመሪያ ሄዳችሁ ትመዘገባላችሁ። ልጅ ይዛችሁ ከሆነ የምትሄዱት የልጇንና የእናንተን ስም ታስመዘግባላችሁ። ከዛ ቀጣይ ደግሞ ስትጠሩ ትሄዳላችሁ። ስትጠሩ ሄዳችሁ ደግሞ የሚያስፈልገውን ነገር አሟልታችሁ ትመጣላችሁ። እዛ ጋር አይተዋችሁ ወይም የሚጠይቃችሁ ሙሉ መረጃ ካልሰጣችሁ ይመልሷችኋል ማለት ነው። የጋብቻ ፎቶ፣ የጋብቻ ቀለበት ብሎ ሌሏችሁ ይችላሉ። የኒካ ወረቀት፣ የሕክምና ክትትል፣ የአባትየው ስም፣ ስልክ ቁጥር፣ የተወለደችበት ቀን፣ የልደት ወረቀት፣ በጣም ብዙ ነገር ነው የሚጠይቋችሁ ማለት ነው። ስለዚህ ከዚህ ሁሉ አንዱ ከተሳሳተ ለምሳሌ የብዙሃኑ እንደምናውቀው ባሏ ወይም የህፃኑ አባት ኢትዮጵያ ገብቷል ተብሎ ነው ፕሮሰስ የሚጀምረው አይደለ? አንድ ላይ የተነሳችሁትን ፎቶ ላኪልኝ ማነው አሳየን ከተባላችሁ ያ ከሌላችሁ ትመለሳላችሁ ማለት ነው። እንደዚሁም አንቺና ህፃን ልጅሽ ባልሽ ሆናችሁ የተነሳችሁትን የአራስ ቤት ፎቶ የማይጠይቋችሁ ነገር የለም። እናንተ ተዘጋጅታችሁ ሄዳችሁትን ሳይሆን እዛ ጋር የሚጠይቋችሁ ሌላ ተቃራኒ ነው የሚሆነው። ያንን መወጣት ካልቻላችሁ ደግሞ ትከስራላችሁ ማለት ነው። ያኔ ገንዘብ ኪሳራ ምናምን ሳይሆን ትመለሳላችሁ ማለት ነው። ስለዚህ
እንደዛ እንዳይሆን ያው በደንብ ጥንቃቄ ያስፈልጋል። እያስፈራራኋችሁ ሳይሆን እንድትጠነቀቁ እየነገርኳቸው ነው ማለት ነው። እንደ ሀሳብ ግን ስራ ላይ ያላችሁ እህቶች 2 ወርም 3 ወርም ሰርታችሁ በሰላም ብትገቡ ነው የሚሻለው፣ ልጅ ይዛችሁ ከመሄድ። አይ እንሞክራለን ካላችሁ ደግሞ ያው ሁሉም ሰው የነሲቡና የርዚቁን እስከሆነ ድረስ መሞከር ይቻላል ማለት ነው። ሌላው ደግሞ ፓስፖርት ለማውጣት ምናምን የፈለጋችሁ እሱ ምንጊዜም ይሰራሉ ማለት ነው። መሄድ ትችላላችሁ። ሄዳችሁ ፎቶ ይዛችሁ ወይም ደግሞ እዛም ያነሷችኋል ማለት። እንደ ሀሳብ ግን እኔ የምላችሁ ፓስፖርት ለማሳደስ የምትሄዱ ከውጭ ፎቶ ይዛችሁ ብትሄዱ በጣም አሪፍ ነው። ውጭ ተነስታችሁ ማለት ነው፣ ይቀልላችኋል። ምክንያቱም አሁን ላይ በፊት እኮ ካስታውሳችሁ ውስጥ ገብታችሁ ነበር አይደለም የምትፈልጉትን ነገር የምታደርጉት። አሁን እንደዛ አይደለም። በር ላይ ነው የምትገተሩት፣ ፀሐይ ላይ ነው የምትቆሙት። መግባት አይቻልም። በዚህ ሙቀት፣ በዚህ ፀሐይ በር ላይ መገተር በጣም ከባድ ነው። በዛ ላይ ሌላ ልብ ልትሉ የሚገባው ማለት ነው፣ ልጅ ይዘን እንሄዳለን ያላችሁ እዚህ ጋር ይጠቅማችኋል። እንገራችሁ፣ ልጅ ይዤ ሄዳለሁ ብለሽ ባሌ ኢትዮጵያ ገብቷል ብለሽ ህፃኑ ልጅ የኔ ነው ብለሽ ውስጥ ከገባሽ በኋላ የሚጠብቅሽ ልንገርሽ። ለምሳሌ ድሮ ስልክሽን ይዘሽ ትገቢያለሽ። አሁን ስልክ ይዞ አይገባም። ልክ ስትገቢ ከእግር እስከ ራስሽ ተፈትሰሽ ቦርሳሽ ተፈትሾ ስልክ ቁጥርና መረጃዎች የሚያስከፈልሽ በወረቀት ነው የምትይዥው። ስለዚህ ምን ማድረግ ይጠበቅብሻል? ባሌ ተይዞ ኢትዮጵያ ነው ካልሽ ባሌ ነው ያልሽውን ሰውዬ ስልክ ቁጥር በጭንቅላትሽ መሸምደድ ይኖርብሻል። ምክንያቱም ይሄ የማይቀር ጥያቄና የማይቀር ፕሮሰስ ነው። እዛ ጋር ውስጥ ከገባሽ በኋላ ልጄ ናት ካልሽ በኋላ የባልሽን ቁጥር ሲሉሽ ቁጥሩ ከጠፋብሽ ከባድ ነው። ማንም ሰው የማንም ቁጥር ላያቅ ይችላል። የባሉን ቁጥር ግን በፍጹም ላያቅ አይችልም ማለት ነው። ይሄ በጣም ወሳኝ ነገር ነው። ሌላው ደግሞ ስትሄዱ ለማንኛውም ጉዳይ ቢሆን ቀድማችሁ መሄድ ይኖርባችኋል። ኮፒ የሚደረጉ ወረቀቶችን ደግሞ ውጭ ኮፒ ብታደርጉ በጣም ለእናንተ ስራ ይቀልላችኋል። እዛ ሄዳችሁ ከመጋፋት ከመሰለፍ ትድናላችሁ ማለት ነው። ምክንያቱም እንደ ድሮ ውስጥ ገብታችሁ አታርፉም። የኮፒ ቦታ እንኳን ኦኬ የታወቀ ነው። ምናልባት ሰልፉ ይከብዳችኋል እንጂ ፀሐይና ሙቀት አያቃጠላችሁም። ነገር ግን በዚህኛው በኩል በዛ የፓስፖርት የህፃናት ፕሮሰስ ለማሟላት በምትገቡበት በር ግን ውጭ ላይ ነው የምትገተሩት። ህፃናቶችም ውጭ ላይ ነው፣ እናንተም ውጭ ላይ ነው የምትገተሩት። ተፈትሻችሁ እስከምትገቡና ውጭ ገቡት እስከሚስተናገዱ ድረስ ማለት ነው። በጣም ነው የሚከብደው። በር ላይ በጣም አጣብቂኝ ነው፣ ጣብቂያ ነገር አለ። ስለዚህ እንደዛ እንዳይሆንባችሁ አንደኛ በጧት ሄዳችሁ ተራችሁን መያዝ፣ ሁለተኛ ደግሞ ኮፒ የሚደረጉና ፎቶ ነገሮችን ከውጭ ይዛችሁ ብትሄዱ የተሻለ ነው። ሶስተኛ ደግሞ ባሌ ነው የምትሉትን ሰው ቁጥሩን በደንብ በጭንቅላታችሁ መያዝ ይኖርባችኋል ማለት ነው። መልኩም እንደዛው በደንብ ማየት ይኖርባችኋል። ሌላው ደግሞ አሁን ላይ ለሊስ ኤምባሲ ለአሻራ የሚሰጠው ጊዜ ረጅም ጊዜ ነው። ወር ከ20 ምናምን ቀን ነው ማለት ነው። ልጅም ያዛችሁም አልያዛችሁም አንድ አይነት ነገር ነው የሚሰጠው። ባህርተኛ ላልሆነም ይሰጣል ማለት ነው። ሁሉንም እኩል ነው የሚስተናገደው። ሲቀጥል ደግሞ የሚሰሩት ማለት ነው የሚሰሩት ስራ እስከ 9 ሰዓት ወይም እስከ 8 ሰዓት ነው። ከዛ በኋላ ይዘጋል። ስለዚህ ቀድማችሁ መገኘት ይኖርባችኋል ማለት ነው። እዛ ጋር ስትሄዱ ደግሞ በደንብ መቀላጠፍ ይኖርባችኋል። ፈዘዝ ምናምን ማለት የለባችሁ። በቃ ያው መጋፋት ይኖርባችኋል። ጉልበታችሁን መጠቀም ቀደም ማለት አለባችሁ። ወደኋላ ከተጎተታችሁ እየገፋችሁ ኋላ ላይ ነው የምትቀሩት እና በጣም የሚያስጠላው ደግሞ እዛ ፀሐይ ስትቀጠቀጡ ውላችሁ ተመልሳችሁ ወደ ቤት መምጣት ነው ማለት ነው። ከዛ እንደገና በማነጋታው ትሄዳላችሁ። እንደዛ እንዳይሆንባችሁ ጥንቃቄ ማድረግ ይኖርባችኋል ማለት ነው። እና ይሄንን ይመስላል። የአሁን ስራ ተጀምሯል። ለአሻራ ደግሞ ለምሳሌ ለሐሙስ ጥሪ ተደርጓል። ፔጁን አይታችሁት ሊሆን ይችላል። ወደ 300 ምናምን ነው 270 ምናምን ተጠርተዋል ማለት ነው። እንግዲህ ከዛ መካከል የሚስተናገደው 50 ሰው ከተስተናገደና 50 ሰው ራሱ እድሉን ካገኘ በጣም አሪፍ ነው እና በተለይ አሁን ላይ ማለት ነው በጣም ህጉ ጠብቋል። በጣም አካብደዋል። መስተንግዶም ያን ያክል አይደለም። ፕሮሰሱም አድካሚና አሰልች ሆኗል። ስለዚህ ጥንቃቄ እያደረጋችሁ ማለት ነው ሀባይቢ። ሌላ ጥያቄ ካላችሁ እንግዲህ ለዛሬ ይሄንን ይመስላል። ተመልሼ የጥያቄያችሁን እመልስላችኋለሁ ማለት ነው። ለመሄድ ያሰባችሁ አላህ ያሳካላችሁ፣ ልጅም ለመላክ ያሰባችሁ አላህ ያሳካላችሁ። መልካም እድል እንዲገጥማችሁ ምኞቴ ነው ማለት ነው። እንደ ሀሳብ ግን እንደሆነ እንጃ ብቻ ምን እንደምላችሁ አላውቅም። አላህ ይርዳችሁ። ወላሂ ልጆች ራሱ እዛ የሚሰቃዩት መሰቃየት ቀላል እንዳይመስላችሁ፣ በጣም ነው የሚንገላቱት ማለት ነው። ስለዚህ
እንደ ኢቃማ ያላችሁ ከሆነ እንደ ሀሳብ ልጆቻችሁን አድረሳችሁ ብትመጡ መልካም ነው ማለት ነው። ለምሳሌ በደላላም የሚላክበት አጋጣሚ አለ በመዲና በኩል ያኔ አሪፍ ነው፣ ቶሎ ተቀላጥፎ ይሄዳሉ። ህፃናቶች ግን ይጎዳሉ። ቢያንስ አንድ ዳይፐር ሳይቀየርላቸው ቀኑ ሙሉ ሊውሉ ይችላሉ። ደላላዎች ለብራቸው እንጂ ለህፃናቶች አይጨነቁም። ወተት በሚርባቸው ሰዓት በአግባቡ ላይ ሰጧቸው ይችላሉ። ልጆች በጣም ይጎዳሉ። በጣም ነው የሚያሳዝኑት ህፃናቶች እና ጥንቃቄ አድርጉ ማለት ነው። ያው ይህን ለማለት ነው የመጣሁት። የጠየቃችሁኝ ጥያቄ ይሰራሉ ወይ ምናምን ላላችሁ ማለት ነው እድላችሁን ሞክሩ ላችኋለሁ። ሀባይቢ ሌላ ጥያቄ ካላችሁ ኮመንት ላይ አስቀምጡ፣ ወይም ላይቭ ላይ ስገባ ጠይቁኝ መልስላችኋለሁ ማለት ነው። የፓስፖርት እድሳትን ማሻላ በወር ከምናምን እየመጣ ነው። ሄዳችሁ ማሰራት ማስቀጠር ትችላላችሁ ማለት ነው። እና ለዛሬ ጨርሻለሁ። ላይክ እና ሰብስክራይብ ማድረግ እንዳትረሱ። በያላችሁበት ያላ ሰላም እዝነት ይብዛላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።